ዳግም ውልደት ዳግም መወለድ ይቻላል እንዴ? አዎ፣ ንስር 40 ዓመት ሲሞላው የህይወት ወይም የሞት ምርጫ ይገጥመዋል። ይህም የሚሆነው ማንቁሩ በጣም በመርዘሙና በመጣመሙ ማደንም ሆነ መመገብ ባለመቻሉ ነው። በተጨማሪም የደረትና የክንፍ ላባዎቹ በጣም በመክበዳቸው ለመብረር የማይቻል ያደርጉታል። ስለዚህ አሁን ንስሩ 2 አማራጮች ብቻ አሉት፤ መሞት ወይንም ረጅምና አስተማማኝ ለውጥን መታገስ። በመቀጠል ወደ ተራራው ጫፍ ይሄድና የጭካኔው ወይም የዳግም ውልደት ሂደት ይጀምራል። ይህም የሚሆነው ማንቁሩ እስኪሰበር ድረስ ድንጋይ ላይ ይፈጠፈጣል። ከዛም ይጠብቃል። ቀስ በቀስ እያመመው አዲስ ማንቁር ይበቅላል። እንደ አዲስ የድሮ ማንቁር ያወጣል። እናም አንድ በአንድ ንስሩ ከባዱን ላባ ከደረቱና ከክንፉ ለማውጣት ይጠቀምባቸዋል። ከ150 ቀናት ትግል፣ ህመም፣ ዝምታ፣ መገለል በኋላ ሂደቱ ሲያልቅ እንደገና መብረር ይጀምራል። ዳግም ንቁና ጠንካራ ሆኖም ይወለዳል። እናም ለተጨማሪ 30 ዓመታት ይኖራል። አንዳንዴ የእውነት ለመኖር መለወጥ አለብን። ለውጥ የሚመጣው ከፍርሃት አለመመቸትና የልብ ስብራትም ጭምር ነውና። ነገር ግን ከዚህ በኋላ የማያገለግለንን ነገር ላይ አንጣበቅ። የድሮ ልማድ፣ ስንፍና፣ ጊዜው ያለፈባቸው እሳቤዎች፣ አስተሳሰቦች ያለፈውን ቀንበር ስናስለቅቅ ብቻ ነው ወደፊት ከፍ ማለት የምንችለው። የለውጥ ህመም እውነት ነው። የለውጥ ህመም እውነት ነው። የለውጥ ህመም እውነት ነው። የዳግም ልደት ኃይል። ዳግም መወለድ ይቻላል እንዴ?